ህወሓት ጽምዶ በሚል ጥምረት ከጎኑ ያሰለፋቸውና በቀጣይ ሊከፍተው ያሰበው ጦርነት ከትግራዮች ለማድረግ የተጠቀምባቸው የሚገኙ ፋኖዎች ጋር በወልቃይት ጉዳይ ለስምምነት መቃረቡን ይፋ አድርጓል። ህወሓት ከሰሞኑን በፋኖ ጉዳይ በዝግ እየመከረ ሲሆን በቀጠለው ስብሰባም ደብረጽዮን ለተሰብሳቢዎቹ እነሱ ጦር ሳይማዘዙ ወልቃይትን በእጃችን ሊያስገቡ የሚችሉበት እድል እንዳለ ገልጸውላቸዋል። እንመለከተዋለን። በሌላ መረጃችን ደግሞ 4 ዓመታትን የፈጀው የምክክር ኮሚሽኑ አጀንዳ ማሰባሰቡን አጠናቆ 8 ዋነኛ አጀንዳዎች እነዚህ ናቸው ሲል ኮሚሽነሩ ይፋ አድርጓል። የአዲስ አበባና የኦሮሚያ ወሰን ጉዳይ ደግሞ ዋነኛዎቹ ነዋል። እነዚህና የቀድሞ ፕሬዝዳንት ሳህለወርቅ ዘውዴ አዲስ ሹመትን ስለመቀበላቸው ዘንድ ቀርበናል። ሰላም ጤና ይስጥልን ውድ የፋስት ዴይሊ ተከታዮች የቻናል ቤተሰብ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ እያል የቻናሉ ቤተሰብ ካላችሁ ደግሞ ተደራጅታችንን ታሰፉ ዘንድ ፕሮግራሙን ላይክና ሼር ታርጉ እየጋበዝን ወደ ዝርዝር ምርጫዎች ተሻገርን። እስከ ፍጻሜ አብራችሁን ቆዩ። ግዛትን ማስመለስ ስላለው ዘመቻ ዝግጅቱን አጠናቆ ወልቃይትን በሶስት አቅጣጫ ለመክበብ ሰራዊቱን እያስጠጋ የሚገኘው ህወሓት በወልቃይት ጉዳይ ጦር ማንሳት ሳይጠበቅብን በእጃችን እናስገባለን የሚል እምነት እንዳለው ገለጸ። ጽምዶ በሚል የመሰረተው ጥምረት ላይ ፋኖን ያካተተው ህወሓት ወልቃይትን በፋኖ በኩል ወደ እጃችን እንመልሳለን ሲል በመሪው ዶክተር ደብረጽዮን አማካኝነት መግለጹ ትኩረትን ስቧል። የህወሓት ሊቀመንበር ዶክተር ደብረጽዮን ከአመራሩ ጋር ባደረጉት ዝግ ስብሰባ የፋኖ ኃይሎችን ተጠቅመን ወልቃይትን ማስመለስ አለብን በማለት ከጥቂት አመራሮች ጋር መምካቸው ተነግሯል። ይሁን እንጂ ይህ ንግግር አዲስ እንዳልሆነና ለዘመነ ካሴን በቀጥታ እንዳሳወቁት የህወሓቱ ሊቀመንበር አክለው ተናግረዋል። በዚህ ምክንያት በርካታ የፋኖ አመራሮች ከመንግስት ጋር በመደራደር በሰላማዊ መንገድ መስራት የጀመሩ ሲሆን አንዳንድ ፋኖች ግን ይህንን ሀሳብ አልተቀበሉም ተብሏል። በሌላ በኩል ደግሞ ይህንን ሀሳብ ተቀብለው ከህወሓት ጋር እየሰሩ ያሉ ሲሆን ከእነዚህ መካከል የፋኖ መሪው ዘመነ ካሴ የሚመራው ቡድን ይገኝበታል። ከዘመነ ካሴ ጋር የተሰለፉት ጥቂት የፋኖ አመራሮችም ወልቃይትን ለህወሓት አሳልፎ መስጠት በሚለው ሀሳብ ተስማምተው እንደሚገኙ ተጠቁሟል። ይህንን የህወሓትና የፋኖን ጥምረት የሚቃወሙና በተለይም ወልቃይትን እንደ መደራደሪያነት ማቅረብ የሚለውን ሀሳብ የማይደግፉ የፋኖ አመራሮች ከመንግስት ጋር ለመደራደር እየሞከሩ እንደሆነ የተገለጸ ሲሆን ከእነዚህ መካከልም ፋኖ አስረስ ማረ ዳምጤ እንደሚገኝበት ተመላክቷል። የአማራ ክልል የሰላምና መረጋጋት ሁኔታዎች የአማራ ክልል የሰላምና መረጋጋት ተስፋዎች እየለመለሙ መምጣታቸው የሚያመለክቱ አዳዲስ መረጃዎች እየወጡ ሲሆን በተለይም በጎጃም ቀጠና ተጽዕኖ ፈጣሪ የሆነው አስረስ ማረ ዳምጤ ከአማራ ክልል መንግስት ጋር በቀጥታ የድርድር ሂደት መጀመሩን ታውቋል። ይህ ዜናም ለሰላም ወዳዶች ትልቅ ተስፋን ፈጥሯል። ይህ እርምጃም ቀጠናውን ከግጭት ወደ ዘላቂነት መረጋጋት ለማሻገር ትልቅ ፋይዳ ይኖራል ተብሎ ይጠበቃል። በዚሁ ድርድር ውስጥም እንደ ጥላሁን አበጀ፣ ዳዊት መሐሪ፣ በላይ ብዙአየሁ፣ ባየ ደስታና ይንገስ ብርሃኑ ያሉ የጎጃም ቀጠናዎች አስተባባሪዎች በንቃት እየተሳተፉ ይገኛሉ። አስረስ ማረ ዳምጤ በጎጃም ያለው ተቀባይነትም ድርድሩን የበለጠ አቅም እንዲኖር አድርጎታል። ድርድሩ የክልሉን ሰላም ለማረጋገጥ የተቀየሰ ሰፊ መድረክ ነውም ተብሏል። ድርድሩ በምስራቅ ጎጃም የሚንቀሳቀሱ ሁሉም ኮሮች እንዲሁም ለመንግስቱ አመራር ቅርብ የሆኑ በምዕራብ ጎጃም የሚንቀሳቀሱ የተለያዩ ኮሮችና የክፍለ ጦር አመራሮችን ጭምር በማካተት ለድርድር ዝግጁ መሆናቸውን የወጡ መረጃዎች ይጠቁማሉ። እስካሁን በተካሄዱ የመጀመሪያ ዙር ንግግሮችም አስረስ ማረ ዳምጤ ጋር የተሰለፉ እነ ጥላሁን አበጀ፣ ዳዊት መሐሪና ባየ ደስታ እንዲሁም ሌሎችም ወታደራዊ አመራሮች ከክልሉ ባለስልጣናት ጋር በመገናኘት የመከሩ ሲሆን በቀጣይም የድርድሩ ሂደት አስረስ ማረ ዳምጤና የክልሉ ርዕሰ መስተዳድር አቶ አረጋ ከበደ በቀጥተኛ ፊት ለፊት ተገናኝተው እንደሚመክሩም ለማወቅ ተችሏል። በቀጣይ ቀናት ውስጥም አስረስ ማረ ዳምጤ ወደ ባህር ዳር በማቅናት ሁሉንም ወገኖች የሚያሳትፍን የክልሉን ሰላም የሚያረጋግጥ የመጨረሻ ስምምነት ይፋ እንደሚደረግ ይጠበቃል። በቀጣይ መረጃ የኢትዮጵያ ሀገራዊ ምክክር ኮሚሽን በመጪው ሐምሌ ሊካሄድ ቀን በቆረጠለት ሀገር አቀፍ ጉባኤ ለውይይት ይፋ የሚሆኑ 8 ዋነኛ አጀንዳዎችን ይፋ አደረገ። ኮሚሽኑ ይፋ ካደረጋቸው የምክክር አጀንዳዎች መካከልም የመንግስት አደረጃጀት ስርዓት አይነት እና በህገ መንግስቱ አንቀጽ 39 የተደነገገው የራስን እድል በራስ የመወሰን መብት ጉዳዮች ተካተዋል። ኮሚሽኑ በስምንተኛነት በያዘው የሰላም ግንባታ አጀንዳ ስር ደግሞ በግጭቶችና መሳሪያ በነሱ አካላት እንዲሁም የተኩስ አቁምና የሰላም ስምምነቶች ጉዳይ ምክክር እንደሚደረግባቸው ተገልጿል። አዲስ አበባ ከተማ ከኦሮሚያ ክልል ጋር ያለው ግንኙነት እንዲሁም የድሬዳዋ ከተማ የወደፊት አስተዳደር ሁኔታ የሚመለከቱ የምክክር አጀንዳዎችም ሆነዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ይህንን ያስታወቀው ረቡዕ ሰኔ 17 2018 ዓ.ም ምሽት ባካሄደው የአጀንዳ ይፋ ማድረጊያ ስነ ስርዓት ላይ ነው። ዋና ኮሚሽነሩም ፕሮፌሰር መስፍን አርአያ እንደገለጹት ላለፉት 4 ዓመታት በሀገር አቀፍ ደረጃ በተካሄዱ መድረኮችና በሌሎችም መንገዶች ከተሰበሰቡት አጀንዳዎች መካከልም 8ቱ ሀገራዊ ምክክር አጀንዳዎች ታይተዋል። 8ቱ አጀንዳዎች ዋና ዋና ጭብጦች እንደሆኑና በስራቸውም ንዑሳን ክፍሎች እንዳላቸው አስረድተዋል። ኮሚሽነሩ በቀዳሚነት ይፋ ያደረጉትም የሀገር ግንባታ የሚለውን አጀንዳ ነው። በዚህም አጀንዳ ስር ከተካተቱ ንዑሳን ጉዳዮች መካከልም የማንነትና የሀገር ባለቤትነት እንዲሁም የጋራ ሀገራዊ ማንነትና እሴቶች ተጠቃሽ ናቸው። የመንግስት አደራጀትና ቅርጽ የሚል ርዕስ የተሰጠው ሁለተኛ አጀንዳውም ኢትዮጵያ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት የሚዳስሱ ጉዳዮችን ተካተዋል። በዚህ ዋና አጀንዳ ስርም የመንግስት አደራጀት፣ አስተዳደር ስርዓት አይነትና የመንግስት ምርጫ ስርዓት ተጠቅሰዋል። የፌዴራል መንግስትና የክልል መንግስታት መሪዎችም የስልጣን ዘመን የሚለውን በዚሁ አጀንዳ ስር ምክክር እንደሚደረግበት ዋና ኮሚሽኑ አስታውቋል። ይህ ሁለተኛ ዋና አጀንዳም የራስን እድል በራስ ከመወሰን ጋር ተያያዙ ህገ መንግስታዊ ጉዳዮች
ጉዳዮችንም ይዟል። ለብሔር ብሔረሰቦች እስከ መገንጠል መብት የሰጠው የህገ መንግስት አንቀጽ 39 ንዑስ አንቀጽ 1 ጉዳይ ያካተተው በዚህ አዋጅ ስር ነው። የአዳዲስ ክልሎች አመሰራረትና የፌዴራልና የክልል መንግስታት ግንኙነት የሚሉትም ተካተዋል። የህገ መንግስት ማሻሻያ ስርዓትንም የሚመለከተው ንዑስ አጀንዳ ማብራት ተጠቅሷል። ፕሮፌሰር መስፍን በሶስተኛው አጀንዳነት ይፋ ያደረጉትም የፌዴራል ከተሞች የሆኑትን የአዲስ አበባና የድሬዳዋን የሚመለከቱ ጉዳዮች ነው። በኮሚሽነሩ አጀንዳ ዝርዝር መሰረትም የሁለቱ ከተሞች ህጋዊ አቋም ለምክክር ይቀርባል። አዲስ አበባ ከተማ ከኦሮሚያ እንዲሁም ድሬዳዋ ከተማ ከኦሮሚያና ከሶማሊያ ክልሎች ጋር የሚኖራቸው ግንኙነትም እንዲሁ ተካቷል። አዲስ አበባን በተመለከተም ከተነሱ ንዑሳን አጀንዳዎች መካከልም የፌዴራል ዋና ከተማ ጉዳይ፣ የከተማ ፖሊስና ፍርድ ቤት ጉዳይ እንዲሁም ወሰንና ቦታዎችን ስያሜም ይጠቀሳል። ድሬዳዋ ከተማ ደግሞ በፌዴራል መንግስቱ እንዲሁም በፌዴሬሽን ምክር ቤት ውስጥ የሚኖራት ውክልና ምክክር ይደረግበታል። አራተኛው አጀንዳ የሃይማኖት ጉዳዮችን የሚዳሱ ሲሆኑም በእስሩም የሴኩላሪዝም ጉዳይ እንዲሁም የሃይማኖት ነጻነትና ገደቦችም ተጠቅሰዋል። የሃይማኖቶች ታሪካዊ መገፋፋትና ልዩ ተጠቃሚነት በሚል ጉዳዮች የሚያነሳው ይህ አጀንዳም በሃይማኖቶች መካከል ያሉ ውጥረቶችና መፍትሄዎቻቸው የሚል ንዑስ ርዕስም አካቷል። የሀገራዊ ምክክር ኮሚሽን በአምስተኛነት የያዘውም የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች የሚል አጀንዳ ነው። በሀገር ውስጥ የተፈናቀሉ ዜጎች መብት እንዲሁም የጣምራ ዜግነት መብት እውቅና ከእነዚህ አጀንዳዎች ዝርዝሮች መካከል ናቸው። ማህበራዊና ኢኮኖሚያዊ በሚል ሴቶችን፣ አርሶና አርብቶ አደሮችን እንዲሁም ሰራተኞችን የተመለከተ ጉዳዮችን ያነሳል። በሰባተኛው አጀንዳ ደግሞ ከሙስናና መልካም አስተዳደር ጋር የተያያዙ ጉዳዮችን ያነሳል። ዋና ኮሚሽነር ፕሮፌሰር መስፍን በመጨረሻ የጠቀሱት አጀንዳም የሰላም ግንባታ የሚል ነው። ይህ አጀንዳም የግጭት መንስኤዎችና አፈታት መንገዶች የሚል ርዕስ ያካተተ ሲሆን መሳሪያ ያነሱ አካላትን የሚመለከቱ ጉዳዮችንም ይዳስሳል። የተኩስ አቁምና የሰላም ስምምነቶች እንዲሁም የሽግግር ፍትህ ምክክር የሚደረግባቸው በእነዚህ ዋና አጀንዳዎች ስር ነው። ፕሮፌሰር መስፍን እንደገለጹትም በመጪው ሐምሌ 8 2018 ዓ.ም ለሚጀምረው አገር አቀፍ ጉባኤ የተያዙ እነዚህ 8 ዋነኛ አጀንዳዎች የተመረጡት ሀገራዊ ፋይዳ ያላቸው በመሆናቸው ነው ብለዋል። በስራቸውም የተካተቱ ንዑስ አጀንዳዎችም ለጉባኤው ተሳታፊዎች እንደ መነሻ ጥያቄ ሆነው እንደሚያገለግሉም ተናግረዋል። በቀጣይ መረጃ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ የቀድሞ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴን በምዕራብ አፍሪካና ሳህራ አፍሪካ ቀጠና የተመድ ጽሕፈት ቤት ላይ ገለልተኛ ስትራቴጂካዊ ግምገማ እንዲመሩ ከፍተኛ ዲፕሎማሲ ሹመት ሰጡ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ የቀድሞ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴን በምዕራብ አፍሪካና ሳህራ አፍሪካ የተመድ ልዩ ጽሕፈት ቤት ላይ ገለልተኛ ስትራቴጂካዊና ግምገማ እንዲመሩ ሹመት መስጠታቸውን አስታውቋል። ይህ ሹመት የተሰጠው ተቋሙ በምዕራብ አፍሪካና በሳህል አፍሪካ ቀጠናዎች ለሚከሰቱ ድንገተኛ ቀውሶች የሚሰጣቸው ምላሽ የዘገየና የተጓተተ ነው በሚል ከተለያዩ ወገኖች ከፍተኛ ትችት በቀረበበት ወቅት ነው። የሳህለወርቅ ዘውዴ ዋና ተልዕኮም በእነዚህ አስራዎችና የውሳኔ አሰጣጥ ክፍተቶች ላይ ጥብቅ ምርመራ ማድረግና እንዲሁም የተቋሙን አጠቃላይ የስራ ብቃት መገምገም እንደሆነም ተገልጿል። የቀድሞዋ ፕሬዝዳንት አዲሱን ዓለም አቀፍ ኃላፊነታቸውን በዚሁ በያዝነው ሰኔ ወር ማብቂያ ላይ ይረከባል ተብሎም ይጠበቃል። ከፍተኛ ኃላፊነቱም የሚጀምረው በባህር ማዶ በኒውዮርክ ከተማ ሲሆን እዚያም ከተመድ የጸጥታው ምክር ቤት አባላት ጋር በመጋኘት ዝርዝር ማብራሪያዎችንና ስትራቴጂካዊ መመሪያዎችን ይወስዳሉ። በተመድ ዋና መስሪያ ቤት የሚኖራቸውን የሰነድና የፖሊሲ ምክክር ካጠናቀቁ በኋላ ሳህለወርቅ ዘውዴ ጽሕፈት ቤት ዋና መስሪያ ቤት ወደሚገኝበት ዳካር ሴኔጋል ያመራሉ። እዚያም ከከፍተኛ የሴኔጋል መሪዎች ጋር ውይይት ካደረጉ በኋላም የተሰጣቸውን ዓለም አቀፍ ተልዕኮ በይፋ እንደሚጀምሩም የደረሰ መረጃ ያመለክታል። የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን እንደገለጹትም ሳህለወርቅ ለዚሁ ወሳኝ የክትትልና ግምገማ ሚና ሊመርጡ የቻሉት ያላቸው ሰፊና የረዥም ጊዜ ዲፕሎማሲ ልምድ እንዲሁም ስለ ቀጠናው ያላቸው ጥልቅ የጂኦፖለቲካዊ ግንዛቤ ከግምት ውስጥ በማስገባት ነው ተብሏል። ሳህለወርቅ ዘውዴ ቀደም ሲል በሴኔጋል ኢትዮጵያ በዓለም ሙሉ ባለስልጣን አምባሳደር ሆነው ያገለገሉ ሲሆን በተመሳሳይ ሰዓትም በማሊ በጊኒና ኬፕ ቨርዴ ተወክለው መስራታቸው ለቀጠናው ውስብስብ ተግዳሮቶች ልዩ እይታ እንዲኖራቸው ማድረጉን ተመድ ገልጿል።